ምንድነው ችግሩ ያጠፋሁት ነገር ምንድነው ምናምን የሚሉትን ነገሮች ለመፍታት ሞክሬያለሁ እና ደግሞ ያው ከእናንተን ከለመድኩኝ በኋላ በብዙ ሰው መልመድ ከብዶኝ ነበርና ብዙም ጊዜ ለራሴ የሚመላለስብኝ ጥያቄ አለና ምንድነው ያጠፋሁት ነገር የበደልኩት ነገር ምንድነው ጥፋተኛ እኔ ነኝ ወይ ምናምን የሚሉ ጥያቄዎች ብዙ ጊዜ ወደ እኔ ይመጣሉና ምናልባትም አጥፍቼም ከሆነ ካሁኑኑ በጣም ይቅርታ ከልቤ ይቅርታ አጥፍቼ ከሆነ እኔ እርግጠኛ ነኝ ምንም ነገር እንዳላጠፋው ምንም ነገር ያጠፋሁት ነገር እንደሌለ 100% እርግጠኛ ነኝ እኔ ምክንያቱም ለሰዎች መልካም እምመኝ ሰው ስለሆንኩኝ ይውልኝ ሀብታምን ጉድ እንግዲህ ይውልኝ ሀብት ዝና ሲበዛ ሰው ያለፈበትን እንደሚረሳ በዚህ ማወቅ ትችላላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንግዲህ የሙቤን ቪዲዮ አይቶ የመጣ ሰው ብቻ ሀሳብ አስተያየት በቻናሌ እንድትሰጡኝ ስል በአክብሮት ጠይቃለሁ። ይሄ ፎቶ የምታዩት እንግዲህ ከአመት በፊት የነበረ ፎቶ ነው። እንደዚህ ነበረ የሚያሳልፉት። ሩታ በመጣይ ሰዓት የድራማቸው ዋና ተዋናይ የሚባለው ሙቤ ነበረ። በሚገርም ሁኔታ እንግዲህ ከዛ በኋላ የመጣችሁት ከሩታ በኋላ የመጣችሁት በጎች ካልሆናችሁ በስተቀር ሙቤን የማያውቀው ይኖራል ብዬ አላስብም። ስለዚህ በሩታ ዛሬ ከአብርሽ ጋር እዚህ ጋር ለመድረሷ ለመኖሯ የመጀመሪያ አስተዋጽኦ ካደረጉ መካከል ሙቤ ነው። ለአብርሽ ቻናል ዋና መሰረቱ ለምለም ፍቅርና ሙቤ ናቸው። 4 ነጥብ። በቃ ይሄ ማንም ሊቀይረው የማይችል መታችሁ እንዳታላዝኑ። እውነታው የሚያውቅ ሰው ብቻ ነው እንትን የሚለው። ሀ ሲባል ለምለም ከፈተችለት፣ ለ ሲባል ፍቅርዬ አብራው እየመጣች ቪዲዮአቸው አማረ፣ ሀመር ውሃ ሲባል ሙቤ በድራማው ሰዓት ከፍተኛ ተዋናይ ነበረ። ገባችሁ? ለአብርሽ ቻናል እነዚህ 3 ሰዎች መሰረታዊ ሰዎች ናቸው። ስለዚህ አሁን ላይ ደግሞ አብርሽ እንግዲህ ከሙቤ ከራቀ በጣም ብዙ ወራቶች ተቆጥረዋል። በጣም ብዙ ወራቶች ማለት ነው። እኔ በነገራችን ላይ የወደቀን ሰው ማንም እንደማይፈልገው ይሄ አገር ያወቀው ፀሐይ የሞቀው ነው። ነገር ግን ደግሞ ቢያንስ አንተ ሰውን ጥለህ ወይ የሆነ ነገር ሰውን ረስተህ ሳይሆን ማለፍ ያለብህ አብርሽ፣ እኔ እንደ ወንድም እንደ እህት መመክርህ ያሳለፉልህን ካንተ ጋር የነበሩት ሰዎች ባትረሳ ደስ ይለኛል። ምክንያቱም ከፍ ማለት እንዳለ ሁሉ ዝና እንዳለ ሁሉ አንድ ቀን ዘጭ ውርድ ማለትም አለ። እነዚህ ሁሉ የሚከተሉ በጎች ትንጥዬ የትናፍጭ ቅንጣት ታክል ስህተት ካገኙብህ ዘርጥጠው እንደሚጥሉ ታውቃለህ። ያ ሁሉ መርዝ አሲድ 100 ሺህ ብር ከፍሎ ለማስገደል የተመኘልህ ሁሉ ከሩታ ጋር በነበርክ ሰዓት ሲያሽቃብጥልህ ነበር። ሩትዬ አብርሽዬ ሲሉ የነበሩት ናቸው። ወር ባልሞላ ውስጥ ግን ላንተ አሲድ መድፋት 100 ሺህ ብር ከፍሎ ማስገደል ተመኙልህ። ብዙ ነገር ቢያገኙ እንዳደረጉት ቁጠረው። ገባ? ካገኙ አድርገውት ነበር ይሄን ነገር ማለት ነው። ሰው የሚተገበረው ነው የሚያወራው። ስለዚህ እነዚህ በጎች አሁንም ቢሆን ካንተ ቅንጣት ታክል ስህተት ካገኙ አለቀ። አንተ ምንም ለማድረግ አይመለሱም። ገባህ? ስለዚህ ከፍ ማለት እንዳለ ሁሉ ዝቅ ማለትም አለ። ልታስብበት ይገባል አብርሽ። ዝና አላፊ ጣፊ ነገር ነው። እኔ በፍጹም ከሙቤ ጋር ተቀያይማችሁ እንደዚህ አይነት መንገድ ይኬዳል ብዬ በፍጹም አስቤውም አልሜውም አላቅም ነበረ ሲጀምር ማለት ነው። ምክንያቱም ብዙ ዋጋ ከፍሎልሃል። ሲጀመር በጎቹ ከሩታ ጋር ሲያገናኘው በነበረው በድራማው ሰዓት አብራችሁ የነበራችሁ ተመልካቾች አሁንም ቢሆን ልታገዙት ይገባል። ሙቤ ማለት ነው። ሙቤ ነው የሩታ አምጪ ማለት ይችላላችሁ። ስለዚህ እናንተ ደግሞ ሩታ የደም ስራችሁ እስከሆነች ድረስ ሂዱና ሰብስክራይብ አድርጉት። ግዴታ አብርሃም ቪዲዮ ሼር ማድረግ አለበት አብሮ መስራት አለበት አይደለም። ሂዱና ሰብስክራይብ አድርጉና ሳድጉት ይሄን ልጅ። ምክንያቱም ሩታችሁን ያመጣላችሁ እሱ ስለሆነ ማለት ነው። ግን ትናንትና ማታ ላይቭ ላይ ይሄው ልደውልላችሁ ብሎ በሹፈት መልክ ኦዲየንስህን እንኳን እንዴት እንደሚንቃችሁ በጎቹ እንዴት እንደሚንቃችሁ ማየት ይችላልላችሁ። አብርሽ በዚህ ነገር ማለት ነው ምንም ቦታ እንደማይሰጣችሁ እናንተ እንዴት እንደዋሻችሁ ማለት ነው። ደውሎ ተጣልተናል እንዴ እናንተ እንደ ዘበት ማለት ነው እንደዚህ ያለው ገባችሁ። ግን ሙቤ ዛሬ እውነቱን አወጣ። ቅሬታ እንዳለ በመካከላቸው ያደረገውን እንደማያውቅ ካጠፋም ደግሞ ይቅርታ እኔ ካጠፋው ይቅርታ አለ። ከዚህ በላይ እንግዲህ ጸብ የለም። ግልጽ ነው ጸብ እንዳለ በመካከላችሁ ግልጽ ነው።
ግን ደግሞ የኛ ያክል የሚከበር ጸብ አንተ ቪዲዮ አብረሃት ስራ አትቀራረበው። ግን እንዴት የክፉን ቀን እያስታወስክ እዚህ ለመድረስ መሰረት መሆኑን እያስታወስክ ቢያንስ በወር አንድ ቪዲዮ እንኳን ሼር አድርገህ አካውንቱ እንዴት ማንቀሳቀስ ያቀታል? በጣም ነው ያዘንኩት የእውነት በጣም። አንዳንድ ጊዜ ራስ ወዳድ መሆን ተገቢ ነው ብዬ አላስብም። ለራሳችን ቆም ብለን ማሰብ አለብን። ዝና ማላፊ ጠፊ እንደሆነ መረዳት አለብን። በተለይ ደግሞ በክፉ ቀናችን ማለት ትንሽ በነበርን ሰዓት የነበረ ሰው ከጎናችን ምንም ቢያጠፋም እንኳን በይቅርታ ልናልፈው ይገባል። ሲጀምር ሙቤ ያን ያክል ሰው የሚነካ ልጅ አይደለም። በሚችለው መጠን ግን እንዳለን የሸሻችሁት እንዳለ እንዳሮቂ ጉና ነው አውጥታችሁ የጣላችሁት። ሌሽ እናንተ ስትለወጡ እሱስ እንዴት ነው? እሱ ምን ሆኖ ምንድን ነው ቢለወጥ? ምንድን ነው ክፋቱ? ምንድን ነው ችግሩ? ለምንድን ነው ስታድጉ አብሯችሁ የነበረ ሰው ወደኋላ ጥላችሁ የምትሄዱት? ይሄ ምን ይሉታል? በጣም በብዙ ሰዎች እየተደጋገመ ነው አሁን ላይ። ሁሉም በራሱ እየሮጠ ነው እና በራስ መሮጥ ብቻውን ደግሞ አያድንም፣ የሆነ ቦታ አያደርስም። ብቻን የሰበሰብከው ነገር ብቻውን የበላ ብቻውን ይሞታል ይላል ያገሬ ሰው። እና አንዳንድ ጊዜ ወደ ራሳችሁ ተመልሳችሁ ሁሉ ነገር ብታስቡ መልካም ነው። የማያልፍ ቀን ደግሞ የለም። ሙቤም እግዚአብሔር ሩት ከሰራ እናንተ የደረሳችሁበት የማይደርስበት ምክንያት የለም። ይደርሳል። ግን ደግሞ ለጊዜው መውደቅ መነሳት አለ። ይሄ ያለ ነገር ነው። በጣም ስለገረመኝ ነው የመጣሁት። ለማንኛውም ቤተሰቦች የኔም ቻናል ሞቷል። ምን ሙቤ ብቻ ሼር እያደረጋችሁ እስኪ አስነሱ ቻናሌን። ወዳችኋለሁ። መልካም ጊዜ። ቻው ቻው።